السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. القسم الثاني نساء حول الرسول صلى الله عليه وسلم. الزارست لا يدرسنا لر يوندوچون ጨርሰን خير. القسم كفل الثاني ሁለተኛው ክፍል ምክንያቱም نساء ورجال حول الرسول صلى الله عليه وسلم ነበር አርስታችን። ወንድና ሴቶች ነብዩ ዙሪያ የነበሩ ወንዶቹን ጨረስን። አሁን ማን ጋር ደረስን? ሴቶቹ ጋር ደረስን። القسم الثاني ሁለተኛው ክፍል نساء ሴቶች ሊዘረዘሩ ነው። حول الرسول حول ማለት የከበቡ ማለት ነው። الرسول صلى الله عليه وسلم በነብዩ ዘመን በነብዩ ያመኑ ነብዩ ዙሪያ የነበሩ ሴት ሱሐባዎች ስማቸውና ከፊል ተግባራቸው ሊጠቀስ ነው። ከነማን ነው በእርግጠኝነት የሚጀመረው? ከነብዩ ሚስቶች። የነብዩ ሚስቶች ሰለላሁ ዐለይሂ ወሰለም ኸዲጃ የመጀመሪያዋ ናት። ከሷ ሞት በኋላ ግን እሳቸው ጋር በአንድ ላይ የነበሩት ሴቶች ስንት ናቸው? 9 ናቸው። ኸይር ሱአል اذكر ጥቀስ 6 من أزواج كميست النبي صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች 6ቱን ጥቀስ። 9ኙ ማልተዘረዘሩም ወይም 9ኙ ማልተጠየቁም ማለት ነው። ጀዋብ መልስ አወለን የመጀመሪያው ኸዲጃ ኮናት ቢንቱ ኹወይሊድን የኹወይሊድ ልጅ የሆነችው ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና እሷ ማናት? የመጀመሪያ ሚስታቸው ናት። ጠይቃቸው ነው ያገባቸው። ይሄንንም ሌላ ነጥብ ያዙ። ከዚህ ምን ይቻላል ማለት ነው? ሴት ልጅ ወንድ ልጅ መጠየቅ እንደምትችል ታሰራቸው ነበረ። ነብዩ ሻሉ ሰለላሁ ዐለይሂ ወሰለም ኒካሁ ተፈጸመ። ጋሊበን አብዛኛው የሚታወቀው ምንድነው? ወንድ ልጅ ሴት ልጅ መጠየቁ ወይ ማስጠየቁ አይደለ? እንደዚህም አይነት ክስተት ደግሞ አለ። ሴት ልጅ ወንድ ልጅ ልትጠይቅ ትችላለች። ሁለተኛ ሰውዳ ቢንቱ ዘምዓ ትባላለች ረዲየላሁ ዐንሃ በእድሜም ተለቅ ያለችው እሷ ናት። ሶስተኛ አይሻ ቢንቱ ሲዲቅ የእውነት ባዩ የአቡበከር ልጅ የሆነችው ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና። ራቢዓን አራተኛው አሲዲቅ ማን ነው? አቡበከር ነው። አራተኛ ሐፍሳ ቢንት ዑመር ኢብኑ አልኸጣብ የዑመር ኢብኑ አልኸጣብ ልጅ ናት። ማን ትባላለች? ሐፍሳ ትባላለች ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና። አምስተኛ ዘይነብ ቢንት ኹዘይማ ረዲየላሁ ዐንሃ ዘይነብ ቢንት ጃህሽ የምትባልም ሌላ ሚስት አለቻቸው። ስድስተኛ ኡሙ ሰለመተ የማን ሚስት ነበረች? እሷ ደግሞ የአቡ ሰለማ ሚስት ነበረች። በጅሃድ ሞተ። ከዛ እሳቸው አገቧት። ሂንድ ቢንት አቢ ኡመየተ ረዲየላሁ ዐንሃ ኡሙ ሰለማ ስሟ ማን ነው? ሂንድ ቢንት አቢ ኡመየተ ረዲየላሁ ዐንሃ። ስለዚህ 6ቱን አየን ማለት ነው። ثانيا ሁለተኛ መን አወሉ ማን የመጀመሪያው ሸሂደቲን ሰማዓት የሆነችው ፊል ኢስላም በእስልምና የመጀመሪያዋ ሰማዓት ማን ትባላለች? ሰማዓት ማለት በአላህ መንገድ ላይ መገደል ማለት ነው። ሸሂድ ማለት ነው። ሴት ናት። ጀዋብ መልስ ሱመያ ትባላለች። ኡሙ አማር የአማር እናት የተባለችው ኢብን ያሲር አማር ደግሞ የማ ልጅ ነው? የያሲር። ስለዚህ የሱመያ ባል ማን ነው? ያሲር ነው ማለት ነው። ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና። ثالثا ሶስተኛ ማናት? ذات النطاقين የሁለቱ መቀነት ባለቤት የምትባለዋ ማናት? አነጣቃ መቀነት ታውቃላችሁ? አንድ ወጥ ነው አይደለ? እሱን ለሁለት የሰነጠቀች ሴት አለች። ይህንንም ያደረገችው ምክንያቱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ከአቡበከር ጋር ዋሻ ውስጥ ለ3 ቀን ወደ መዲና ከመሄዳቸው በፊት ባረፉበት ሰዓት መቀነቷን ለሁለት ሰነጠቀችውና በግማሹ ታጠቀችበት፣ በአንደኛው ደግሞ ስንቅ ጠቅልላ ትልክበት ነበር ለሳቸው። በዛም የተነሳ የባለ ሁለት መቀነት ባለቤት የሚል ስም ወጣላት። ማን هي ማናት እሷ? ጀዋብ መልስ አስማኡ ቢንት አቢ በክሪን
የአቡበክር ልጅ የሆነችው አስማ ናት። ስለዚህ እስካሁን ስንታየ ማለት ነው? ለአቡበክር ያሉትን ልጆች አይሻና አስማን አየን። እሺ እሷ ደግሞ እናት ናት። አብደላህ ኢብን ዙበይር የአብደላህ የዙበይር ልጅ የሆነው ምን የሆነችው እናት የሆነችው። ስለዚህ ከዚህ ምን ያዝ? ዙበይር ደግሞ ለአስማ ምኗ ነው? ባሏ ነው እንጂ አብደላህ ልጇ ነው። ዙበይር ምኗ ነው? ባሏ ነው። አብደላህ ምንድነው ብለን ነበረ? የመጀመሪያ በእስልምና የተወለደው ልጅ ነው ብለን ነበር። አስታወሳችሁ? የመጀመሪያ የተወለደው ማን ነው? አብደላህ ነው። የማ ልጅ የሆነው? የዙበይር። ዙበይር ደግሞ 10 ጀነት ከተበሰሩት ውስጥ ነው። ኸይር እንዲህ ያረጋችሁ ነው ያያያዛችሁ የምትሄዱት። አራተኛ ማን ካነት የነበረችው አወሉ ኢምራአቲን የመጀመሪያዋ ሴት አስለመት እስልምናን የተቀበለችው ከሴቶች ከነብዩ ሰለላሁ ዐለይሂ ወሰለም ማናት? ጀዋብ መልስ هي እሷ እኮ ኸዲጃ ናት ቢንት ኹወይሊድ ረዲየላሁ ዐንሃ የኹወይሊድ ልጅ የሆነችው ኸዲጃ እኮ ናት። አምስተኛ ጥያቄ ማን هي እሷ ኡሙ የሆነችው እናት በናቲ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁንና የሳቸው ልጆች እናት የሆነችው ማናት? ኢብን ነው የሚለው ወይስ በናት? በናት። ለምን ይመስላችኋል? የነብዩ ልጆች ሴቶቹ ስንት ናቸው? 4። ወንዶቹ ስንት ናቸው? 3። ስለዚህ በየትኛዎቹ ተጠቀሱ? በብዛት ጋሊብ ብዛት ባለው ቁጥር ልጆቹ ሁሉ ተካተው ተጠቀሱ እንጂ ስለ ሴት ልጆች አይደለም እዚህ ጋር እየተወራ ያለው። በቁጥር ብዛት እነማን ናቸው? ከሴትና ከወንዶቹ ሴቶች ናቸው አይደለ? ስለዚህ ማናት እሷ? ኡሙ በናቲ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁንና የእሳቸው ልጆች እናት ማናት? እሷ እኮ ኸዲጃ እኮ ናት ቢንት ኹወይሊድ ረዲየላሁ ዐንሃ ኸዲጃ የኹወይሊድ ልጅ እኮ ናት። እንዲያውም ከእሳቸው ስንት ነው ያገኙት? ከኸዲጃ ስንት ልጅ ነው ያገኙት? 6። ከ6ቱ 2 ወንዶች 4ቱ ምኖች ናቸው? ሴቶች ናቸው። ስለዚህ በጋሊቡ በብዛቱ ነው የተጠራው። ኢብራሂም ከማን ነው የተወለደው? ማርየቱል ቅብጥያ። ባረከላሁ ፊኩም። 6ኛ ጥያቄ ማዛ ካነ ምን ነበር መህሯ ምን ነበረ? መህር ማለት አንድ ወንድ አንድን ሴት ሲያገባ የሚሰጣት ስጦታ ነው። ልኩ ከሰው ይለያያል። ነብዩ ሰለላሁ ዐለይሂ ወሰለም እንዳይበዛ በጣምም እንዳያንስ መካከለኛ እንዲሆን ኢስላም አዟል። ከዛ ውጭ ገንዘብ ከሌለው ራሱ ሰውየው ሴትየዋ ሌላ መስፈርት ልታስቀምጥ ትችላለች። ይሄን ካረክልኝ መህሬ ነው ልትል ትችላለች። መህር ግን ምን አለ ማለት ነው? ለትዳር የሚሰጥ ስጦታ ነው። ማዛ ካነ ምን ነበር መህሩ? ኡሙ ሱለይም የተባለችው ሶሃቢያ ሴት ዘውጀቲ አቢ ጠልሐተ የአቡ ጠልሐ ሚስት የሆነችው ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና መህሯ የተሰጣት መህር ምን ነበረ? ጀዋብ መልስ ካነ መህሩሃ እኮ ነበረ ኢዕቲናቅ አልኢስላም። ኢዕቲናቅ ማለት መቀበሉ ምንን? አልኢስላም እስልምና መቀበሉ። ባሏ ነቢዩ ሰለላሁ ዐለይሂ ወሰለም ልክ መዲና ሲገቡ ላለመስለም ጥሏት ጠፋ። እሷ እስልምናን ተቀብላ ከዛ ይሄው እዚህ ጋር ማን? አቡ ጠልሃ ደግሞ ምን አደረገ? አቡ ጠልሃ ሊያገባት ፈለገ። እሱም ግን ምንድነው? ሙሽሪክ ነው። ላገባሽ ፈልጋለሁ አላት። እስልምናን ተቀበል አለችው። መህሬም እሱ ይሆናል አለችው። እስልምናን ተቀበል አገባት። ስለዚህ ዱንያዊ ጥቅም ሳታገኝ ምን አገኘች ማለት ነው? ባሏ እስልምናን ተቀብሎላት አገባች ማለት ነው። 7ኛ ጥያቄ ማናት? ሙርዲዓቱ አጥቢ ረዳዓ ማለት ጥቢ ሙርዲዓቱ አጥቢ አረሱሊ ሰለላሁ ዐለይሂ ወሰለም ነቢዩን የአላህ ሰላትና ሰላም በእርሳቸው ላይ ይሁን ማናት ያጠባቻቸው? እሷ እኮ ሐሊማ እኮ ናት። አሳዕድያ ተወለዱ። ከዛ ከአረቦቹ ባህል ውስጥ ምን ነበረ?
ወደ ገጠር ክፍል ቦታ ይልኳቸው ነበረ ለሁለት ዓላማ። አንደኛ ያን ጠንካራ የሆነ አስቸጋሪ የገጠር ህይወት እንዲለምዱት፣ ሁለተኛ አረብኛ ቋንቋ ፉስሐውን እንዲማሩ በሚል ይላኩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እስከ 4 ዓመታቸው ማን ጋር ቆዩ? ሐሊመቱ አስሳዕዲያ ጋር ቆዩ ረዲየላሁ ዐንሃ። አላህ መልካም ስራዋን ይውደድላትና 8ኛ ጥያቄ ማናት ኡሙ አሸይማ? ኩንያ ነው እንግዲህ። ኡሙ ሸይማ የምትባለዋ ማናት? ልክ ኡሙ አብድራህማን ኡሙ አብደላህ እንደሚባለው። ጀዋብ መልስ هي እሷ እኮ ሐሊመቱ አስሳዕዲያ ረዲየላሁ ዐንሃ ነብዩን ያጠባችው ሐሊመቱ አስሳዕዲያ ምን ነበር ኩንያዋ? ኡሙ አሸይማ ትባል ነበር። 9ኛ ጥያቄ ጃደለት ማናት? ጃደለት የተከራከረችው አነቢይ ሰለላሁ ዐለይሂ ወሰለም ነብዩን የተከራከረቻቸው ማናት? ፊ ዘውጂሃ በባሏ ጉዳይ ወሰሚ አላህ ደግሞ የሰማት ቀውለሃ ንግግሯን የሰማላትና መልስ የሰጣት። ለመስማትማ የሁላችንንም ንግግር ይሰማላል። ንግግሯን ግን ሰምቶ መልስ ሰጣት። ወመን ዘውጁሃ ባሏስ ማን ነው? ክስተት ሱረቱ አልሙጃደላ ወይንም አልሙጃዲላ የተባለው የወረደበት ነው። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ ወላሁ የስመዑ ተሃውረኩማ ኢላ አኺሪል አያ። እቺ ሴት ማናት? በባሏ ጉዳይ ነብዩ ጋር መታ ጭቅጭቅ የፈጠረችው አላህም የሰማላትና ስሞታዋን ከዛስ መልስ የሰጣት። ባሏስ ደግሞ ማን ነው? ጉዳዩስ ምን ነበር? ከውጭ መጣ፣ ግንኙነት ፈለገ፣ ስራ እየሰራች ሊሆን ይመቻል፣ ቆይ ብላ ዘገየች። ከዛ እሱ ምን አለ? እንደናቴ ጀርባ ነሽ አላት። በአረቦቹ ባህል አንድን ሴት እንደናቴ ጀርባ ነሽ ካሏት እንደ ፍቺ ይወስዱት ነበር። ግን ፍቺ አይደለም ቃሉ። ፈታሁሽ፣ እኔና አንቺ ከዚህ በኋላ አብረን አንኖርም የመሳሰሉት ቃሎች ናቸው ምን የሚያደርጉት? ፍቺን የሚጠቁሙት። እንደናቴ ጀርባ ነሽ ማለት በቀጥታ ግን ፍቺ አልነበረም። የአረቦቹ ባህል ግን ያንን ነው የሚያውቀው። ከዛ እንደናቴ ጀርባ ነሽ ካላት በኋላ ትንሽ ቆይቶ ደግሞ መልሶ ጎተት አድርጎ ሊነካት ፈለገ። እሷ ምን አለች? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሳላስመሰክር የዚህን ፍርድ ጉዳይ ሳላቅ ግንኙነት አልፈጽምም አለች። እሳቸው ጋር መጣች። ባሌ ማህፀኔን ለሱ ስል እንዲካረኩለት በኋላ ልጆች ከወላለድኩለት በኋላ ካረጀው እድሜን ከገፋሁ በኋላ እንደናቴ ጀርባ ነሽ አለኝ። እሳቸው ምን አሏት? እኔም ማቀው እስከዚህ ሰዓት ድረስ ማለት ነው እኔም ማቀው ፍቺ መሆንሽ እንጂ ሌላ አላቅም አሏት። ምክንያቱም እሳቸው የሚያውቁት ፍርድ ምን ስለነበረ ያንን ስለነበር ማለት ነው። ከዛ ሱብሃንአላህ እሷ ትከራከራለች። እኔ እኮ እንዲህ አድርጌ ማህፀኔን ልጆቹን ተሸክሜለት ለፍቼ እድሜን እንደዚህ። አይሻ ምን ትላለች? ቤቷ እንግዲህ ጠባብ ነው ልብ በሉ። ከፊል ቃሏን ሰማዋለሁ ከፊል ቃሏ ይሰወረኛል አለች። ከዛ አላህ ወዲያውኑ ምን አወረደባቸው? ቀድ በእርግጥ ሰሚ አላህ ሰምቷል። ቀውል ንግግርን ቀውል አለቲ ያቺ ቱጃዲሉከ አንተ የምትከራከረ ፊ ዘውጂሃ በባሏ ጉዳይ አንተ ደግሞ መልስ አልሰጣት ስትል ወተሽተኪ ስሞታ አሰማች ኢለላህ ወደ አላህ ስሞታዋን አሰማች። ኢነላህ ሰሚዑን በሲር ነው አይደል? አላህ እኮ ሰሚና ተመልካች ነው። ከዛ ዚሃርን አስመልክቶ አንቀጾች ወረዱ። ምን ሚሉ? ዚሃር ያደረገ አንቺ ለኔ እንደናቴ ጀርባ ነሽ ያለ አው ተህሪሩ ረቀበቲን ፊድየቱ ጣዕሙ ምስኪን እያለ በተርታው መልክ ጌታ አላሁ ስብሓነሁ ወተዓላ አነሳው። ዑመር በጣም ያከብራት ነበር። ያቺ ጌታ አላሁ ስብሓነሁ ወተዓላ ስሞታዋን ሰምቶ መልስ የሰጣት እያለ አርጅታ ስትሄድ ሁሉ በክብር ያወራት ነበረ። ለዛ ነው ሰሚዐሃ ሲባል መልስ ሰጣት ለማለት ነው። ጀዋብ هي እሷ እኮ ሐውላ እኮ ናት ቢንቱ ተዕለባ የተዕለባ ልጅ የሆነችው ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና ወዘውጁሃ ባሏ ደግሞ ሁወ
السكونو عوس ابن الصامت عوس ابن الصامت يبالال أسرنيا تياكي من الصحابية من ناتياتي صحابة التي كان أبوها أباتوا يهونا وابنها لجوا يهونا وجدها آياتوا يهونا من الصحابة كصحابة يهونا اللات من ناتياتي سيد صحابة كان أبوها أباتوا وابنها لجوا وجدها جد مالت من مالتنا آيات أما مالت من مالتنا أقوت مالتنا من الصحابة كصحابة يهونا اللات أسرين يملس هي السكونات أسماء بنت أبي بكرين يا أبو بكر لجي هونتشو الصديق ونتباي هونو رضي الله عنها الله ملكام سروان يودد اللاتنا أباتو مانو أبو بكر لجوا مانو عبد الله حتى كو بالو راسو مندنو صحابة نوار جدها آياتها مندنو ما سرجاج آياتها راسو مالت من مالتنا يا أبو بكر أبات مكان نبي صلى الله عليه وسلم سيكوت أطرو يا أبو بكر أبات بتأم أرجتو بقى سيمو چنقلاتو من دال نج صغور هونو نبي أيوت صلى الله عليه وسلم كذا من قالوا هنا تتقماچو من ادرغولت አቀሉለት አሉ እስልምናን ተቀበሉ فهمتم ስለዚህ አቡበክር አባቱ ሙስሊም ከሆኑ ልጇ ማን አብደላህ hatta ዘውጇ ባሏ እነዚህ ሁሉ ሙስሊም የሆኑላት ሴት ማን ትባላለች አስማ ቢንት አቢ በክር ትባላለች لأن أباها أباتوا أبو بكرين الصديق سلهونا رضي الله عنه الله ملكام سراون يوددلتنا وابنها لجوا دغمو عبد الله ابن الزبير رضي الله عنهما سلهونا وجدها آياتها دغمو عثمان ابن عامر أبو قحافة بمبال ميتاوقو يا أبو بكر ببزات مشهور هونو ميتاوقو بتسم كأبو بكر الصديق قتلو يتنيو نو ابن أبي قحافة أبي قحافة مانو أباتاچو ابن سيهونو يا أبي قحافة لجي هونو أبو بكر مالتنو أسرهن دنيا تياكي من الصحابية مانات ياتي صحابة المعروف متتاوق بالرميساء رميساء تبلا متتاوق أو مانات هي الساكو أم سليمنات بنت ملحان أم سليم بنت ملحان تبالالج زوج الصحابي الجليل يتلق صحابة مستناتكو يمن أبو طلحة يا أبو طلحة وأم الناتكونات ابنه يلجوچ الناتكونات عبد الله ابن أبي طلحة عبد الله يمي بالو بزيو دمو يمان الناتنات جمرسوا يا أنس الناتنات أنس كمان يتولدو كليلا ينو بالو مالتنا يا أنس ابن مالك الناتنات الزيغا عبد الله لمن تتكسى نبي صلى الله عليه وسلم تهنيك أدرقولتال تهنيك مالت عند لج سيولد بصحابة زمن نبي جاي والسدال ولا طوت ولا من نجر كمك مسوب فيت أنس نو يزولاته هيدو ودمان ود النبي صلى الله عليه وسلم تمرون نبي صلى الله عليه وسلم عنك يدرجونا عفو لي من يدرجولتال يساتشو مراك ينكاون اندي يدرجو ملاسون ينكو من يدرجالو تهنيك يدرجولت نبر سلازي عبد الله يتتقسون بزي مكنيات نو زيغا 12ኛ ጥያቄ من الصحابية ማናት ያቺ صحابة التي أسلمت يسلمت هونج على يد زوجها ببالو اج يسلمت قبل دخول المسلمين مسلموች ጋር ከመግባቷ በፊት بدار الأرقم ابن أبي الأرقم دار الأرقم متبالوا ምንድናት دار الأرقم متبالوا ቤትናት በድብቅ መካ ውስጥ ዳዕዋ ሲሰራጭባት የነበረች ቤትናት ሱሐባዎች ተሽሎክልከው ነው የሚገቡት ሾልከው ነው የሚወጡባት የነበረችው ተደብቀው ሲማማሩባት የነበረች ቤት ማናት ያቺ ሴት ዳሩል አርቀም ከመግባቷ በፊት ከሌሎች ጋር ለመስማት ባሏ ያሰለማት የሆነች ወተዘወጀት ያገባች የሆነች ደግሞ ኸሊፈተይን ሁለት ኸሊፋዎችን አግብታለች
خلفاء المسلمين كمسلم مريوች ውስጥ አራቱ ኸሊፋዎች ማን ናቸው? አቡበክር፣ ዑመር፣ ዑስማን፣ አሊ። ከአራቱ ሁለቱን አግብታለች። ጀዋብ መልስ ይሄ እሷ እኮ አስማኡ ቢንት ኡመይስ ትባላለች ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና 13ኛ ጥያቄ من الصحابية ማናት ያቺ ሰሃቢያ ሴት التي እሷ قال عنها እሷን አስመልክቶ የተባለላት በማን አንደበት አልዩን አልይ ያለላት ኢብኑ አቢ ጣሊብን የአቡ ጣሊብ ልጅ የሆነው ረዲየላሁ ዐንሁ እሷን አላህ መልካም ስራዋን ይውደድላትና እሷን አስመልክቶ አልይ የተናገረላት ምን ሲል ጥቅስ ውስጥ ነው አይደል ያለው من أحب የወደደ የፈለገ ሰው الشهادة سمعت መሆን የፈለገ ሰው الخاضرة الحاضرة በህይወት ያለች ባሎቿ በጠቅላላ حاضر የሆነችው ማናት ቦታው ላይ ያለችው እሷ ናት በምንድነው ይሄን የተባለችው እሷን ያገቧት ጠቅላላ ጂሃድ ላይ ይሄዱ ስለሚሞቱ ስለዚህ አልይ ምን አለላት من أحب ማን የወደደው الشهادة سمعت መሆንን የወደደ الحاضرة እሷ ደግሞ እዚህ ያለች فليتزوجها እሷን ያግባት እሷን ያገባ ሸሂድ ይሆናል ይያለ ነው ምክንያቱም ያገቧት ጠቅላላ እየሄዱ ባላህ መንገድ ላይ ምን ስለሆኑ መስዋዕት ስለሆኑ ገብቷቸዋል ሐሳቡ እሷን ያገቧት ባሎች ጠቅላላ ያገቧታል ጂሃድ ይወጣሉ ባላህ መንገድ ላይ መስዋዕት ይሆናሉ አሁንም ሌላ ሰው ያገባታል ይሄዳሉ ሸሂድ ይሆናሉ እየሞቱ ያሉት በመንገድ ላይ ነው በሐቅ መንገድ ላይ ነው አይደል ባላህ መንገድ ላይ ነው አሊ መሰከረላት من أحب يتمنى يودد سو الشهادة سمعت لمهون حاضرة بقرب الزيو باللبت ميتقومو يهون النجر ماو كيف اللقى فليتزوجها الصانع يقبعت انقدي من يادرق ነው ተፋኡል ያደረገ ነው እሷን ያገባ ኮቺ ሴት ያገባቱ ሁሉ ባላህ መንገድ ላይ ሄደው መስዋዕት ይሆናሉ ብሎ ያየውን ነገር በመናገሩ ነው ጀዋብ መልስ ይሄ እሷ እኮ አቲከቱ አቲካ ትባላለች ቢንቱ ዘይድ የዘይድ ልጅ የሆነችው ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና 14ኛ ጥያቄ መስሙ ስሟ ማን ነው ኡሙ አይመን የአይመን እናት በመባል የምትታወቀው ኻዲነቱ ያሳደገች ኻዲነቱ ያሳደገች ረሱልላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እሳቸውን ያሳደገችው ኡሙ አይመን በመባል የምትታወቀው ምኗ ኩንያዋ ቅጽል ስሟ ኡሙ አይመን የሆነው እውነተኛ ስሟ ማን ነው ጀዋብ መልስ እስሙሃ ስሟ እኮ በረካ ረዲየላሁ ዐንሃ በረካ ትባላለች በረካ የማን እናት ናት የኡሳማ እናት ናት የኡሳማ ኢብኑ ዘይድ ሐታ ምን ይባል ነበር ነብዩ ሰለላሁ ዐለይሂ ወሰለም እሷንም ልጇንም ባሏንም በጣም ይወዱ ነበር በጣም የተወደዱ ሰው ናቸው ሶስቱም ማለት ነው ባልም ሚስትም ልጅም ማን ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ 15ኛ ጥያቄ መስሙ ስሟ ማን ነው ኡሚ ሸሪኪን ያቀረበችው ኡሙ ሸሪክ ማናት ሸሪክ ማለት ራሷን ልታሻርክ አለቲ ቂለ ያ የተባለላት هي التي እሷ እኮ ናት ወሃበት የሰጠች ነፍሰሃ የገዛ ነፍሷን ለነብይ ሰለላሁ ዐለይሂ ወሰለም አግቡኝ ብላ ራሷን ጀባ ያለች ለነብዩ ሰለላሁ ዐለይሂ ወሰለም فلم يقبلها እሳቸው ግን አልተቀበሏት እሷ ግን ምን አርጋ ነበር አግቡኝ ብላ ጥያቄ አቅርባ ነበር እሳቸው የተዋት የሆነችው ሴት ስሟ ማን ይባላል ጀዋብ መልስ ኹዘይቱ ቢንቱ ጃቢሪን ትባላለች አደውሲ ደውሲ ምንዋ ነው ጎሳዋ ነው ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና 16ኛ መስሙ ስሟ ማን ነው ኡሙ ዑማረተ ረዲየላሁ ዐንሃ ስሟ ማን ነው በቅንፍ ምን ይላል التي قطعت
ያቺ የተቆረጠች የዱሃ እጇ የተቆረጠባት ፊል ጂሃድ ጂሃድ ላይ ሄዳ እጇ የተቆረጠው ሶሃባ ሴት ማናት? ጀዋብ መልስ ኢስሙሃ ስሟ እኮ አሁን ከላይ የመጣው ምኗ ነው? ከላይ የመጣው ምኗ ነው? ኩንያዋ ነው። ኡሙ ዑማረተ የሚለው ስሟ አሁን እዚህ ተጠየቀ። ጀዋብ መልስ ኢስሙሃ ስሟ እኮ ኑሰይበቱ ቢንቱ ከዕብ ትባላለች። ጂሃድ ላይ ወጥታ እጇ ተቆርጦ ተመልሷል ማለት ነው። ኸይር ገጽ 111 ላይ ሂዱ። ፈድሉ ትሩፋቶቹ አዚክሪ አላህን ማውሳት ትሩፋቶቹ ምንድናቸው? አላህን ማውሳት የኩኑ ቢልቀልብ ወልሊሳን ወልጀዋሪህ አላህን ማውሳት በልብ ውስጥ ይሆናል፣ በምላስ ይሆናል፣ በሰውነት ይተገበራል። አንድ ሰው ቤቱ ተቀምጦ ሰዓት ደርሷል ብሎ ብድግ ብሎ ወጥቶ ወደ መስጂድ ቢሄድ በምን አላህን አስታወሰው? በውስጡና በላዩ ምላሱን ሳይጨምር ውስጡ ምንድናት? መስጂድ መሄድ አለብኝ፣ ወደ ጌታዬ ቤት መሄድ አለብኝ ብሎ ከውስጡ ተነሳሳ፣ ልቡ ማለት ነው። ተግባሩ ደግሞ ምንድነው? የእግሮቹ እርምጃ ማለት ነው። ከዛ አዛን ሲባል መልስ ሲሰጥ፣ ዚክሮች ሲል፣ እነዚህ ደግሞ በምን አላህን ማስታወስ ነው? በምላስ። ወንጀል ሊሰራ አሰበ፣ ይቅርብኝ አለ፣ በምላሱ አውጥቶ ባይሆንም በተግባር። ይሄ ምንድነው? አላህን ከመውሳት ነው። አላህን ማውሳት ትልቅ አምልኮ ነው። ቃለ አላሁ ተዓላ ወለዚክሩላሂ አክበር። ወለዚክሩላህ አላህን ማስታወስ አክበር ሚን ኩል ሸይ ከሁሉም ነገር የበለጠ ትልቅ ነው። እሺ ዚክርን በተመለከተ ምን መጣ? ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ፈዝኩሩኒ አስታውሱኝ። ፈዝኩሩ አስታውሱ ነበር አይደለ? ኒ የምትለዋ እኔን አስታውሱኝ፣ አዝኩርኩም እኔም ማስታውሳችኋለሁ። መሰለን ሰላት ላይ ቆመን ቃለ አላሁ ተዓላ ቀሰምቱ ሰላተ በይኒ ወበይነ ዓብዲ ኒስፈይን፣ ስግደትን በእኔና በባሪያዬ መካከል ሁለት ቦታ ከፈልኳት። ባሪያው አልሐምዱሊላሂ ረቢል ዓለሚን ሲል አላህ ምን ይላል? ባሪያዬ አመሰገነኝ ይላል። ሀከዛ ለእያንዳንዱ እኛ አላህን ስናስታውስ ጌታ አላሁ ስብሓነሁ ወተዓላም እኛን ያስታውሰናል። ፈዝኩሩኒ አዝኩርኩም፣ አስታውሱኝ አስታውሳችኋለሁ። ወሽኩሩ ሊ፣ እኔን ደግሞ አመስግኑኝ። ወላ ተክፍሩን፣ በእኔም ላይ በፍጹም አትካዱ። አንድ ሰው አላህን ከወደደ ምን ያደርገዋል? በተግባር ያመሰግነዋል። በደረሱበት መከራዎች የተነሳ ግን አላህን ማውሳት ትቶ እስቲ ሳይካትሪስት ይፈለግልኝ፣ እስቲ እንደዚህ ይበልልኝ ምናምን እያለ ጉዳዩን ለሰዎች በዘከዘከው ቁጥር ያ ጉዳይ መፍትሄ ያገኛል? አያገኝም። ጭራሽ እንዲያውም እንዴት አደርገናል፣ ምን ቃሱ እኮ ዞር ብሎ እያየንም አይደለም ኢላ አኺሪ። ይሄ ምን ይባላል? ኩፍሩ አኒዕማ፣ ጸጋን ማስተባበል ይባላል። ስለዚህ አላህ ምን አለ? ወሽኩሩ፣ አመስግኑ በተግባር ሊ፣ እኔን፣ ወላ ተክፍሩን፣ በእኔ በፍጹም አትካዱ አለ። ቃለ ተዓላ፣ የሚከተለው አንቀጽ ደግሞ ጌታ አላሁ ስብሓነሁ ወተዓላ እንዲህ ያለበት ነው። ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ ኡዝኩሩላህ፣ አላህን አውሱት፣ ዚክረን፣ ማውሳትን፣ ከቲራ፣ በጣም ብዙ የሆነ ማውሳትን አውሱት። ምን በማድረግ? ስትቆሙ፣ ቅያመን፣ ወቁዑደን ወዓላ ጁኑቢሂም የተፈከሩ፣ አላህን ሁልጊዜ ያስታውሱታል፣ ይገሰጻሉ። የጠዋት የማታ ዚክር፣ ሽንት ቤት ሲገባ ሲወጣ፣ እያንዳንዱ ነገር ኢስላም በሚያዘው ከተጓዘ አንድ ሰው ጌታ አላሁ ስብሓነሁ ወተዓላ በብዛት ከሚያውሱት ውስጥ ነው ባላህ ፍቃድ። ቃለ ተዓላ፣ ሶስተኛ ደግሞ ደሊል ብለው ሼክ ያመጡት ወዛኪሪን፣ አውሺዎች። ዛኪር አስታዋሽ፣ አውሺ ማለት ነው። ወዛኪሪን አላህ፣ አላህን የሚያወሱ፣ ከቲረን፣ አብዝተው። እነማን ናቸው እነዚህ? ወንዶቹ። ወዛኪራት፣ ሴቶች ደግሞ ሆነው አላህን አብዝተው የሚያወሱ። ስለዚህ ወንድም ሴትም አላህ የሚያወሱ ማለት ነው። አአደ፣ አዘጋጅቷል እኮ አላህ እኮ አዘጋጅቷል። ለሁም፣ ለነሱ ለሁለቱም፣ መኽፊረተን፣ ምህረትን። የተማረ ሰው ደግሞ የት ይገባል?
ጀነት ይገባል በአላህ ፍቃድ። ወአጅረን ምንዳ ደሞዝ ደግሞ አላቸው ዐዚማ በጣም ታላቅ የሆነ ደሞዝ ተዘጋጅቶላቸዋል። ስለዚህ አለይና ቢዚክር ወላ ተኩኑ ሚነል ጋፊሊን ከዘንጌዎች አትሆኑ ተብለዋል። ምክንያቱም የሰው ልጅ አላህን ሲዘነጋ ማን ይቆጣጠረዋል? ሸይጣን ይቆጣጠረዋል። ከዛ የልአብ አለይህ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ሲተኛ ሸይጣን ቋጠሮዎችን እዚህ አናቱ አካባቢ ይቋጠርበታል አሉ። ድፍን ሌሊቱን ላጥ ብሎ ከሆነ ያደረው ሸይጣን በጆሮ ላይ ሸንቶበት አድሯል አሉ። ኢዘ ስተይቀዘ ከነቃ በነቃም ሰዓት ልክ ወዲያው አላህን ሲያስታውስ ምን ብለው አልሐምዱሊላህ አለዚ አሕያና ባዕደማ አማተና ወኢለይህ አንሹር ሲል አንዷ ቋጠሮ ትፈታለች። ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ሱብሓነላህ ወልሐምዱሊላህ ወላኢላሃ ኢለላህ ወላሁ አክበር። ከዛስ ረቢ እግፊር ሊ ብሎ ይነሳል። እንዲህ አይን መጠራረግ አፍንጫን ብሎ ማስወጣት። ለምን ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል? ሸይጣን አፍንጫችሁ ውስጥ ያድራል አሉ። ከዛስ መፋቂያ ይዙ ነበር እሳቸው። መፋቂያ መጠቀም ልክ ውዱ ሲደረግ ሁለተኛዋ ቋጠሮ ትፈታለች። ረካዓተይን ሲሰገድ ኢንተሃል አምሩ። ከዛ ይነቃል አይነቃም? በ5 ደቂቃ ውስጥ ሰው ይነቃል አይነቃም? ውዱ ምኑን ከጨረሰ በኋላ ተመልሶ መተኛት ያምረዋል? አያምረውም። ከዛ ውጭ ግን አልጋ ውስጥ ሆነ ቆይ 5 ደቂቃ ቆይ 10 ደቂቃ ስትል ልክ ፈጅር ሰዓት ላይ ጅው ዋርጎ ይወስድህና ወላ ምን ወላ ሸይ ሳትሰማ የሸይጣን መጫወቻ ላለመሆን የመጀመሪያ ነገር ምን ማድረግ ይጠበቃል? ፈጅር ሰላትን አለማስመለጥ። ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። አላ ኡነቢኡኩም አልነግራችሁምን ቢኸይሪ አዕማሊኩም ከስራዎቻችሁ በጣም ምርጥ ኸይር በላጭ በሚባለው ወአዝካኩም ምርጥ በሆነው ዒንደ መሊኪኩም መሊክ ማን ነው? መሊክ ንጉሳችን ማን ነው? ጌታ አላሁ ስብሓነሁ ወተዓላ እሱ ዘንድ ንጉሳችሁ ዘንድ በጣም ምርጥ የሆነ ስራ ወአርፈዒሃ በላጩ ከፍ ያለ የሆነው ፊ ደረጃቲኩም በደረጃ በደሞዝ በኩል በጣም ከፍ ያለ የሆነ ወኸይሩን ለኩም ወኸይሩን በላጭ ለኩም ለናንተ ሚን ኢንፋቂ ከመለገስ ከመስጠት አዘሃቢ ወርቅ ወልወሪቂ ብርና ወርቅን በአላህ መንገድ ላይ ከምትለግሱት የበለጠ በላጭ የሆነ ወኸይሩን ለኩም ለእናንተ የሚበልጥላችሁ ሚን አን ተልቀው ከመጋጠም ከመገናኘት አድወኩም ጠላቶቻችሁን ፈተድሪቡ ትመታላችሁ አዕናቀሁም አንገቶቻቸውን ወየድሪቡ ይመታሉ አዕናቀኩም አንገቶቻችሁን። እነሱ ሲመቱት ሸሂድ ትሆናላችሁ አይደለ? እናንተ ስትመቱት ደግሞ ምን ጀግና ትሆናላችሁ። ሐታ ከነዚህ ሁሉ የሚበልጥ ስራ እየተባለ ነው። ቃሉ አሉ ሶሃባዎች በላ አዎን ንገረን ተባሉ። ነቢዩ ሰለላሁ ዐለይሂ ወሰለም ቃል እሳቸው አሉ ዚክሩላሂ ተዓላ ዚክሩ መውሳት አላህን ተዓላ የበላይ ሆነውን የላቀውን ጌታ እሱም መውሳታችሁ እኮ ነው። ገንዘባችሁን፣ ወርቃችሁን፣ ብራችሁን ሐታ ጅሃድ ሄዶ የሰው አንገት ከመምታትና የራሳችሁ አንገት ከመመታት የበለጠ የሆነው እኮ ምን ሆኖ ተገኘ ማለት ነው? አላህን ሁልጊዜ ማስታወስ። ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ማጀለሰ ቀውሙን መጅሊሰን ሰዎች እኮ እንዲህ አይነት መቀማመጫ ቦታዎች ላይ እኮ አይቀመጡም። ለም የዝኩሩላህ አላህንም ደግሞ አያስታውሱም። ፊሂ እዛ የተሰባሰቡበት ቦታ ላይ አላህን አያስታውሱም። አላህና ነቢዩ ሰለላሁ ዐለይሂ ወሰለምን ሳናወሳ ከዛስ ወለም ዩሰሉ ሰለዋት ደግሞ አያወርዱም አላ ነቢይህም ነቢያቸውም ላይ ደግሞ ሰለዋት እኮ አያወርዱባቸውም ኢላ ካነ ቢሆንባቸው እንጂ አለይህም በእነሱ ላይ ቲረተን ጉድለት ቢሆንባቸው እንጂ ቲረተን ጉድለት ኪሳራ ቢሆንባቸው እንጂ። ለምን የቂያማ ቀን ጸጸት አለ። ከከሳሪዎች ነው የምንሆነው። የትም ቦታ እንገናኝ የት
ጌታ አላሁ ስብሓነሁ ወተዓላ ልናወሳ በነቢዩ ላይ ሰለዋት ልናወርድ ይገባል። ከይፍ እንዴት? ለምሳሌ ቢሮ ሄድን መቼም ማንኛውም ስራ ይሰራ ወሬው ወደ ምን መውሰዱ አይቀርም። አላህ እንዲህ ያለ ነቢዩ እንዲህ ያለ ወደሚል ይወስዳል አይወስድም? ይወስዳል። ሰዎች ሆነ እንዲህ በተሰበሰብንበት የማይረባ ወሬ አውርቶ አላህን ሳያወሳ ነቢዩ ላይ ሰለዋት ሳያወርድ የተበተነ ሰው ምን ይሆንበታል? ቲረተን እንደ ጉድለት እንደ ክስረት እኮ ነው። ፈኢንሻአ አላህ ከፈለገ እኮ ዓዘበሁ ይቀጣቸዋል። ወኢንሻአ አላህ ከፈለገ ገፈረ ለሁም ለነሱ እኮ ይምርላቸዋል። ስለዚህ ጊዜያችንን ስንሰባሰብ በተለይ ጭልጥ ብለን ስለ ኳሱ ስለ ፊልሙ እያወራን አላህን ከመርሳት በነቢዩ ላይ ሰለዋት ሳናደርግ ከመዋል እንጠንቀቅ። ቃለ ሰለላሁ ዐለይሂ ወሰለም ሶስተኛ ሐዲታችን መግቢያ ላይ ደግሞ ማለት ነው እዚያ ርዕስ ላይ የአላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ እንዲህ አሉ። ማ ሚን ቀውሚን ከህዝቦች እኮ የሉም የቁሙነ የሚቆሙ ሚን መጅሊሲን ከስብስብ ቦታቸው ላ የዝኩሩነ አላህ ፊህ አላህን እዛ በተሰበሰቡበት ሰዓት ማያወሱ የሆኑ ኢላ ቃሙ የቆሙ ቢሆን እንጂ ተሰበሰቡ አላህን ሳያወሱ ደግሞ ምን አረጉ? ቆሙ። መቆማቸው እኮ አይደለም እሺ አሚትሊ ጂፈቲን ሒማሪ የአህያ የሞተ ጥንብ ላይ ቆይተው እንደተነሱ እኮ ነው የሚቆጠረው። ወካነ ለሁም ሐስረተን የቂያማም ቀን እኮ ጸጸት ይሆንባቸዋል። ስለዚህ ጌታ አላሁ ስብሓነሁ ወተዓላን የትም ቦታ ይሁን የት ከሚያወሱት ከማይረሱት ሰዎች ልንሆን ይገባል። ኢንሻአላሁ ተዓላ ነገ አላህ ያድርሰን። አስኢለቱን ወጀዋብ አኒል አድዕየቲ ወልአዝካር አነበዊያ ጥያቄና መልስ የነቢዩ ሰለላሁ ዐለይሂ ወሰለም ዱዓና አዝካሮችን በተመለከተ ይላል። በአላህ ፍቃድ እሱን እናያለን ኢንሻአላሁ ተዓላ። ሱብሓነከ አላሁመ ወቢሐምዲክ